ዩቲዩብ ላይ የፈራነው ደረሰ። በጣም ብዙ ጊዜ ይሄ ነገር እንደሚሆን እየተጠበቀ ነበር በነገራችን ላይ። ለዛም ነው አሁኑኑ ጀምሩ፣ ለነገ አትበሉ፣ ዛሬውኑ የዩቲዩብ ፕሮግራምን ጆይን አድርጉ እያልን ስንናገር የነበረው። እኔ ብቻ አይደለሁም፣ በጣም ብዙ ክሬተሮች ይሄ ነገር እንደሚሆን ገምተዋል። እንደውም በዚህ ዓመት አልነበረም፣ በባለፈው በ2026 ሜቢ የዩቲዩብ ፓርትነር ፕሮግራም ህግና መመሪያ ሊቀየር ይችላል የሚል ፍራቻ ነበረ። ነገር ግን ዩቲዩብ ዛሬ ባስተዋወቀው አዲስ መመሪያ መሰረት ከዚህ በኋላ ማንኛውም የዩቲዩብ ክሬተር የዩቲዩብ ፓርትነር ፕሮግራምን ጆይን የሚያደርገው በ12 ወራት ውስጥ ቢያንስ 8000 ፐብሊክ ዋቺንግ ሃወር ሲኖረው ብቻ ነው። እስኪ ስለዚህ ጉዳይ የተወሰነ ነገር ልበላችሁ። ዩቲዩብ ፓርትነር ፕሮግራም አፕዴት ሲልና ወደ ታች ሳብ ስታደርጉት ዩቲዩብ ፓርትነር ፕሮግራም አፕዴት 2027 ይልና ዩቲዩብ just announced a fresh round of changes to the YouTube partner program and this time the numbers are bigger, the deadlines are real and there are a few new ways to earn that did not exist before. If you are already monetized or trying to get in, here is what actually changes. እንግዲህ በፈረንጆቹ አዲስ ዓመት ጀምሮ ይሄ ህግና መመሪያ ተግባራዊ ይደረጋል ነው። እናም ይሄ የዩቲዩብ ፓርትነር ፕሮግራም አፕዴት 100% የተረጋገጠ ነው። እንደምትመለከቱት at this time the numbers are bigger, the deadlines are real and there are a few new ways to earn ነው የሚለው። አሁን እነዚህ ሶስት ነገሮች ናቸው የተጨመሩ። አንደኛው ነምበሩ ቢገር ሆኗል ነው። ይሄ ማለት ቀደም ላይ በ4000 ፐብሊክ ዋቺንግ ሃወር ሞኔታይዝ መደረግ የምንችለውን አሁን ግን 8000 ሆኗል ነው። ሁለተኛው ደግሞ ዴድላይንስ አር ሪል ነው። መቼ ነው ይሄ ነገር ተግባራዊ የሚሆነው የሚለውም አልቆለታል፣ ከታች ነግራችኋለሁ። ሶስተኛው ደግሞ አዳዲስ ከዚህ በፊት ገንዘብ ሊሰራባቸው የማይችሉ ነገር ግን አሁን የተጨመሩ አሪፍ የሆነ ገንዘብ ልታገኙባቸው የምትችሉባቸው መንገዶችም ተጨምረዋል ነው የሚለው። እስኪ ወደ ታች ዲቴሉን እንመለከታለን። እዚህ ጋር እንደምትመለከቱት when do these YPP changes take effect የሚላለ። ይሄ ማለት ከመቼ ጀምሮ ነው ይሄ ነገር ተግባራዊ የሚሆነው የሚለው ነው። ሁለት ቀኖች እንግዲህ እዚህ ጋር ማተር ያደርጋሉ ይለናል። የመጀመሪያው ጃንዋሪ 31 2027 ነው። ሁለተኛው ደግሞ ፌብሩዋሪ 1 2027። ያ ማለት እንግዲህ እንደ ዛሬና እንደ ነገ ማለት ነው። ጃንዋሪ 31 and ፌብሩዋሪ 1 ማለት አንድ ቀን ልዩነት ማለት ነው። ጃንዋሪ 31 ላይ ምንድነው የሚሆነው የሚለውን ነገር ልንገራችሁ። እዚህ ጋር እንደምታዩት ማንኛውም የዩቲዩብ ፓርትነር ፕሮግራምን ጆይን ያደረገ ሰው ይሄንን ተርምና ሰርቪስ አክሴፕት ማድረግ አለበት። ከጃንዋሪ 31 በኋላ አክሴፕት ማድረግ አይቻልም። ጃንዋሪ 31 የመጨረሻ ይሄንን ህግ አክሴፕት የምታደርጉበት ቀን ሆኗል ማለት ነው። ፌብሩዋሪ 1 የሚለው ደግሞ when the new entry requirements kick in for creators applying fresh for ads and premium revenue sharing ነው። ይሄ ፌብሩዋሪ 1 2027 ደግሞ ማንኛውም አዲስ ክሬተር ወደዚህ ዩቲዩብ ፓርትነር ፕሮግራም ጆይን ሲያደርግ አዲሱን ህግ ተከትሎ ነው ማለት ነው። 1000 ሰብስክራይበር እና 8000 ዋቺንግ ሃወር እስካልሞሉ ድረስ እንግዲህ አዲስ ክሬተሮች የዩቲዩብ ፓርትነር ፕሮግራምን ጆይን ማድረግ አይችሉም ማለት ነው። ይህ አፕዴት በዋነኝነት የሚያጠቀው አዲስ ክሬተሮችን ነው። ያ ማለት እንግዲህ አዲስ ዩቲዩብ ቻናል ከፍታችሁ 8000 ፐብሊክ ዋቺንግ ሃወር መሙላት ምን ያክል እንደሚያደክም ታውቁታላችሁ። እንኳን 8000 4000 ዋቺንግ ሃወር እንኳን ለመሙላት ምን ያክል ዋጋ እንደሚከፈል ሁላችሁም ታውቃላችሁ። ያ ማለት ግን ተስፋ እንድትቆርጡ ሳይሆን ጠንክራችሁ በርትታችሁ ስፔሲፊክ በሆነ ጉዳይና አሁን ትሬንድ በሆኑ ጉዳዮች ዙሪያ አዳዲስ መረጃዎችን እንድትለቁ ይፈለጋል። ያ ከሆነ within a month within 2 months በቀላሉ ይሄንን 8000 ዋቺንግ ሃወር መሙላት ትችላላችሁ። የሰብስክራይበሩ ጉዳይ ስቲል ተመሳሳይ ነው። 1000 ሰብስክራይበር ካላችሁ ይሄንን ነገር አክሴፕት ማድረግ ትችላላችሁ ማለት ነው። ዋናው የዚህ አፕዴት ኮር አይዲያ ይሄ ነው። በቃ ሌላ ምንም ነገር የለውም። what are the new YPP eligibility threshold ይላል። ይችን መረጃ ብቻ ነግሬያችሁ ሌላውን ምናልባት በዝርዝር የምትፈልጉ ከሆነ እዚህ ጋር በማስቀምጠው የቴሌግራም አድራሻ አስቀምጥላችኋለሁ። እየገባችሁ በዲቴል ማንበብና ማየት ትችላላችሁ። ያ 1000 ሰብስክራይበር የተለመደ ነው። ይሄ ምንም ነገር አልተቀየረም። 8000 qualified watching hour in the last
12 መንዝስ እንግዲህ ይሄ ከቀደሙ 4000 ሃወር ሪኳየርመንት ተነስቶ ነው ዳብል ዲ ሆነው ማለት ነው። ከ4000 ወደ 8000። ሌላው እንግዲህ 20 ሚሊዮን ኳሊፋይድ ሾርትስ ቪውስ ኢን ዘ ላስት 90 ዳይስ። ይህም እንግዲህ አጫጭር ወይንም ከአንድ ደቂቃ በታች የሆነ ቪዲዮ የምትሰሩ ሰዎች እንደሚታወቀው በ90 ቀን ውስጥ 10 ሚሊዮን ቪው ነበር የሚጠበቅባችሁ። አሁን ግን 20 ሚሊዮን ሆኗል። ስለዚህ 8000 ፐብሊክ ሃወር ኢን ዘ ላስት 12 መንዝ እና 20 ሚሊዮን ኳሊፋይድ ሾርትስ ቪው ኢን ዘ ላስት 90 ዳይስ አዲሱ ህግ ነው። በጣም አሪፍ። ሌላውና የመጨረሻ ልነግራችሁ የምፈልገው ነገር ከዚህ በፊት የዩቲዩብ ፕሮግራምን ጆይን አድርጋችሁ ያላችሁ ሰዎች ምንም አይነት ኢፌክት እናንተ ላይ አይመጣም። ዩ አር ኦልሬዲ ጆይንድ ዩቲዩብ ፓርትነር ፕሮግራም። በቃ አዲስ ለሆኑትና ስቲል ናው ሞኔታይዝ ላልሆኑ ሰዎች እንጂ ከዚህ በፊት ሞኔታይዝ ሆናችሁ የዩቲዩብ ፓርትነር ፕሮግራምን ጆይን ላደረጋችሁ ሰዎች ይሄ ህግ ምንም አይነት ችግር አያመጣም። ለአዲሶችም ገና 6 ወር አለ። እስከ ጃንዋሪ 31 ማለት በጣም ብዙ የሆነ ቀን ነው። 6 ወር ማለት ቀላል አይደለም። በዚህ 6 ወር ውስጥ እንደምንም ብላችሁ ቻናላችሁን ሞኔታይዝ ካስደረጋችሁ በ1000 ሰብስክራይበር እና በ4000 ዋቺንግ ሃወር አክሴፕት ሊያደርጋችሁ ይችላል ማለት ነው። እንግዲህ ፌብሩዋሪ 1 2027 ከሆነ ግን በአዲሱ የዩቲዩብ ፕሮግራም መሰረት የዩቲዩብ ፓርትነር ፕሮግራምን ጆይን ታደርጋላችሁ ማለት ነው። ኤኒ አፕዴት ካለ በሌላ ቪዲዮ የምነግራችሁ ይሆናል። ምናልባት ይሄ ነገር ግልጽ ያልሆነላችሁ ሰዎች ካላችሁ እዚህ ጋር በማስቀምጠው የቴሌግራም አድራሻና ከታች ከኮመንት ላይ ልትጠይቁት ትችላላችሁ። ፒስ